ይኸውልህ በመጀመሪያ እሱን እናንተ የግድ ማወቅ አይጠበቅባችሁም። ይሄ አሁን ላይ ከእሱ ጋር ያለኝን ነገር ጨርሼ ሁሉንም ነገር አገባድጄ የራሴን ላይፍ የጀመርኩኝ ሰው ነኝ። አሁን ሀሳብ ምንድን ነው? ከእሱና ከደስታዬ ምረጪ። ደስታ ይኸውልሽ ሲጀመር ስሙ ራሱ ደስታ አይደለም። ደስታዬ ምናምን ባለሽበት አንጻር መጥቶ ደስታዬ ብሎሽ ሰክሶሽ እንጂ እኛና እሺ። ስለዚህ አሁን አንዴ ለማን ነው የምታብራሩት? እና የሚያስጠሉ ጊዜያቶችንም አሳልፈናል። ከጥሩ እና ከመልካሙ ጊዜ ግን በጣም መጥፎና የሚያስጠላው ጊዜ በጣም ገነነብኝ በዚህ ሰዓት። ስለዚህ ይህንን መጥፎ ነገር ደግሞ ሁልጊዜ ወደ ህይወቴ አክሰፕት እያደረግኩኝ መኖርን ስለማልፈልግ እሱም መርጬ ከእርሱ ጋር ነው ያለሁት በዚህ ሰዓት። ሲጀመር አሁን በምርጫ ውስጥ ምናምን የምንገባባበት ታይም አይደለንም እኮ። ምን አስባችሁ ነው እናንተስ? አንተስ ብትሆን ምን አስበህ ነው እንደዚህ አይነት እንዴት መሰለሽ? አሁን አንተ ነገርሽ ሩታይ አሁን ፋሚሊ በሙሉ ነገርሻቸዋ ምን ይኸውልሽ እንዴት ነው ደስታ የሚሰጠኝን ሰው ስላገኘው ህይወት አድርጎ እንዴት ነው አጣጥሞ ማኖር የሚችል ሰው ስላገኘው በቃ መርጫዋለሁ፣ አለቀ። ስለዚህ አሁን ስለሚወስዳት እኮ አይደለም ከልብሽ እንዳልሆነ ያስታውቃል። ወጣ የምርን እየቀለድሽ እያፊዝ ምናምን እንደሆነ ወይ ደግሞ ለማናደድ እንደሆነ ያስታውቃል። ፊቴ ላይ ራሱ ደስታን ማየት እኮ በጣም ግልጽ ነው። የለ ነው የሚመስለው። ሩታ ይሄ ልጅ እንኳን ውጪ የትም የሚሄድን አይነት ሰው አይደለም። ሩታ አሁን ለእነሱ ገለጽ አድርጌ ልንገራቸው ይሄን ነገር። አሁን እነሱ ማብራራት አይጠበቅባቸውም። ታውቀዋለህ፣ ብዙ ማውራት የሚችል ሰው አይደለም። ስራ ላይ እና ተግባር ላይ ነው። በመጀመሪያ ደረጃ ፍቅር እንዴት መስጠት እንደሚቻል በደንብ ስለሚያውቅ ነው አብሯት የሆኑት። ብትፈልገው ኖሮ አብርሃም ጋር ትመጣ ነበር። አብሯ እንደዚህ ተዝናንተው ተቃቅፈው አይመጡም ነበረ። ገብቷል። ሁለተኛ ስራ ያለው ሰው ነው፣ ጥሩ ሰው ነው። ብዙ ወዝ ምናምን ለምትለው ብዙ አይነት ስራዎችን ስለሚሰራ ነው አንተ ከምትገምተው በላይ። አንተ እያውደለደልክ እየተዝናናችሁ በየመንገዱ ስለምትሉ ነው እንጂ ብዙ እኔም ደግሞ ነግሬህ ነበር እንደማሸንፍ ነግሬህ መሰለክ። በዚህ ልክ ፍንድቅ ያደረገች ነገር ምንድን ነው? እሺ ልነግርህ ነው። ባለፈው እኔ ጋር ያደርክ ቀን ታስታውሳለህ? በጣም አልፈልግም። ለምን የራሱን ጠጪ አልክኛ? ከዛ የራሴን ስጠው ለምን አልጠጣም? አንዴች ቀናበል እዚህ ጋር መተኛት አይቻልም። መተኛ ከፈለክ በእኝታ ቤቴ ታውቋለህ። አልጋው ትልቅ ነው እና እዛ ጋር ትተኛለህ። ተነስ እንጂ ቀናበል ና በቃ የሆነ ጊዜ አብረን እኔ ቤት አድረሃል እና ያኔ ደግሞ እኔም አንተም ትንሽ ቀማምሰል ነበረና ያው እኔ ትንሽ ነገሮችን አስታውሳለሁ። እውነት ለመናገር አልዋሽም። ግን ደግሞ አንተም ሌላ ሁኔታ ውስጥ ሌላ ስሜት ውስጥ ነበርክና ያን ቀን በተፈጠረው ነገር ሁለተኛ ልጅ አርግዣለሁ። ሁለተኛ ልጅ ከአንተ አርግዣለሁ። እውነቴን የቀለድሽ ነው? አይደለም ከሳምንት በኋላ መታወቅ የሚችል ነገር ነው ማለት የሳምንት እርግዝና ራሱ በአልትራሳውንድም በላቦራቶሪም በደንብ መታየት ይችላል። ሶ እኔ እናንተ ደግሞ ያኔ ከተገናኘ አይ ቲንክ ሳምንት ያልፈናል፣ በደንብ ሳምንት ያልፈናል። ሶ በደንብ በግልጽ መታየት የሚችል ነገር ነው። መተማመን ከፈለጋችሁ ይህን ያህል እንደሆነ ንገሪያት። እንግዲህ ምንም ቀልድና ውሸት የለም። ይቅርታ አድርግልኝ። ምንም ቀልድም የለም፣ ምንም ውሸትም የለም። ሁሉም ነገር የነገርኩት ነገር ትክክል ነው። እንዳሰብ ሁሉም ሰው ማለት ነው ውሸታምና አስመሳይ ነው። አስመሳይ ሰው ነው የሰበሰበው። እግዚአብሔርን ነው የምልሽ። አንተን የሚያጠቃልላል። አንተ ስንት ሰው ነው የምትሸውደው? ስንት ሴት ነው የምታገኘው? ስንት ሴት ነው? ከዚህ በላይ ይቅርታ አማርኛ የለም እኮ። አንተ ያው ስንት ሰው የምትሸውደው? አንተን መሸወድ ያቅተንም ነው እየተረዳህ ነው። እንደዛ አይደለም። በጣም ብዙ ሴት እየሸወድክ በጣም ብዙ ሴት ህይወት ላይ የምትጫወት አይነት ሰው ነው አንተ። ግን ደግሞ ፈጣሪ ተመሰገነ ይሁን። እንዳንተ ቀልድ፣ እንዳንተ ጨዋታ፣ እንዳንተ ፌስ ምናምን ማንም ወድቆ አይቀርም። እሺ እሷ ያም ተጫወተባት አሉት። ለማንኛውም አዝነሽላት አይደለም? በነገር ላይ አዝነሽላት ነው አሁን አይደለም? አዝነሽላት ምክር እየሰጠሻት ነው? ምክር እየሰጠሻት የምክር አገልግሎቱም በደንብ ከሆነች ይገባል። ምናልባት ላትገናኝ ስለምትችል
መዋሸት ላይ በጣም ፐርፌክት ነህ። እኔ አሁን ስራ አለብኝ እስከ መቼ ነው እንደዚህ ሁሌ አይታ ትረዳለች። ማየት የምትችል ከሆነ አይታ ትረዳለች። ስለምን ሆነ አይታ የምትረዳው? ሩታ ግን እንዲህ ሁሉ ጊዜ እኔን መበጥበጥ፣ አሁን ከአንቺ ጋር ስላልኖርኩኝ ሁሌ ህይወቴን መበጥበጥ ያስደስትሻል ነው?